ሰላም ጤና ይስጥልን አድማጭ ተመልካቾቻችን ታህሳስ 7 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። በዚህ ሰዓት ከያዝኳቸው የግንባር ዝርዝር መረጃዎች ባሻገር አንድ መረጃ ይዣለሁ። ይሄ መረጃ እንግዲህ ለጥንቃቄም የሚያግዝ ነው። አጠቃላይ የብልጽግና መንግስት እና የገንዘብ ቋትን በተመለከተ እንደዚሁ አዲስ መረጃ የሚሰጥ ነው። መረጃውን ለማመንም የሚያስቸግር ነው። ይህንን በተመለከተ በዚህ ሰዓት ከደረሱ መረጃዎች መካከል አካትቸዋለሁ ወደ እናንተ የማደርሰው ይሆናል። እንግዲህ በዚህ ልክ አንድ ሀገርን የሚመራ መንግስት ነኝ የሚል አካል በዚህ ልክ በባንክ ውስጥ በሚገኝ የግለሰቦች ገንዘብ ላይ ምን እያደረገ ነው የሚለው ጉዳይ ሲሰማ እጅግ አስደንጋጭ፣ ለማመንም የሚከብድ ነው። እውነት ለመናገር እኔን መረጃ በተደጋጋሚ ሰዎች ጥቆማ ሰጥተውኛል። ዛሬ ደግሞ የበለጠ መረጃዎች ተጠናክሮ መጥቷል። ለማመን እንኳ በሚያስቸግር ሁኔታ ነው። ይሄ መንግስት ነው ወይስ ደግሞ ማፊያ ቡድን የሚለውን በተመለከተ እንግዲህ እዚህ ላይ አብሮ በዘገባው ላይ የሚታይ ጉዳይ ነው። ከዛ ባሻገር በቆቦና አካባቢው የመድፍ ድብደባዎች እየተደረጉ ነው የሚገኙት። በጎጃም ደብረ ወርቅና አካባቢው የነበረው መረጃ ከሰዓት በኋላ ተጨማሪ መረጃዎች ምን አሉ? በሸዋ ቀጠና ያለው አጠቃላይ ሁኔታ ምን ይመስላል? በተለያዩ አካባቢዎች ያሉ ዝርዝር የግንባር መረጃዎችን በቅደም ተከተል ወደ እናንተ የማደርስ ይሆናል። እየተከታተላችሁ ሀሳብ አስተያየት ቢኖራችሁ ጥቆማ ዜና ጂሜል ዶት ኮም ላይ እያስቀመጣችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በርካቶቻችሁ ሀሳብ አስተያየቶችን እየላካችሁልኝ ነው፣ በእጅጉ አመሰግናለሁ። ከላካችሁልኝ መረጃዎች መካከል በአዲስ አበባ ያለውን የመሬት ማኔጅመንትና ጉዳይ በተመለከተ ለምን ፕሮግራም አትሰሩበትም? በአዲስ አበባ መሬት ማኔጅመንት ተብሎ የሚጠራው ቢሮ ውስጥ ያለው አጠቃላይ ሁኔታን በተመለከተ ዝርዝር መረጃዎች እንልካለን። ለምን ይህን ጉዳይ አታጋልጡም? እየተሰራ ያለው ስራ ግፍ ነው። የይዞታ ጋር በተያያዘ የአርሶ አደር ልጅ በማለት ነባሩን ማህበረሰብና አዲስ አበባ ከተማን ህዝብን ያገለለ የካርታ የባለቤትነት የይዞታ ማረጋገጥ ስራዎች ናቸው እየተሰሩ ያሉት። ይህ ጉዳይ በደንብ ተገፍቶ ሊከድበት የሚገባ ነው የሚሉ አስተያየቶችንም እንደዚሁ አድርሳችኋል። ተመልክቻቸዋለሁ፣ አመሰግናለሁ። እነዚህን አይነት የህዝብ ሶቶች እንደ በፖሊሲ ደረጃ ተይዘው የሚሰሩ ናቸው። እንግዲህ ይሄ የመልካም አስተዳደር ተራ ችግር ጉዳይም አይደለም፣ የፖሊሲ ጉዳይ ነው። ይሄ እንግዲህ የከተማው ህዝብ ምሬት ውስጥ መግባቱን የሚገልጹ ናቸው። ወደፊት በዝርዝር የምመለስባቸው ይሆናሉ። እንግዲህ በሰዓት ከያስኳቸው መረጃዎች መካከል በመጀመሪያ የዓለም አቀፍ ተቋማት ጥሪዎችንና የሀገር ውስጥ ተቋማት ጥሪዎችን ላቅርብ። የኢትዮጵያ ሰብአዊ መብቶች ጉባኤ የሚባለው እንግዲህ የሰብአዊ መብት ድርጅት 1984 ጀምሮ በነ ፕሮፌሰር መስፍን ወልደማርያም ተመስርቶ እስካሁን ድረስ በአስቸጋሪ ሁኔታዎች በህወሓትም አሁን በብልጽግናም በፈተና ውስጥ እያለፈ የሚገኘው ድርጅት ጥሪዎችን አቅርቧል። ካቀረባቸው ጥሪዎች መካከል በእስር ቤት የሚገኙ የፖለቲካ እስረኞች ያለምንም ቅድመ ሁኔታ በአስቸኳይ እንዲፈቱ፣ ክስ የተመሰረተባቸው ክሳቸው እንዲቋረጥ፣ በኢትዮጵያ ውስጥ በተለያዩ አካባቢዎች ያሉ ጦርነቶችና ግጭቶች በሰላማዊ መንገድ እንዲፈቱ የሚሉ ጥሪዎችን አቅርቧል። በግጭትና በጦርነት የሚሳተፉ አካላት ልዩነታቸውን በጠረጴዛ ዙሪያ እንዲፈቱ፣ የሰብአዊ ድጋፍ ያለ ገደብ በተለያዩ አካባቢዎች ለተጎጂዎች እና ለተፈናቃዮች እንዲደርስ፣ እንዲሁም ደግሞ ተፈናቃዮች ወደ ቤቶች ወደ መኖሪያ ቀያቸው እንዲመለሱ፣ በዜጎች ላይ እንደዚሁ ጥቃቶችን የሚያደርሱ አካላትን መንግስት እንዲያስቆምና ተጠያቂዎችን ለህግ እንዲያቀርብ የሚል ጥሪ አቅርቧል። ያው እንግዲህ በዚህ በኩል አብሮ በዜጎች ላይ አንዱ ጥቃት የሚያደርሰው መንግስት ነው። እንግዲህ እሱንም አብረህ ብሎ ጥሪ አቅርቦለታል። የሂውማን ራይትስ ዎች እንደዚሁ ዓለም አቀፍ የሰብአዊ መብት ተሟጋች ድርጅትም ጥሪ አቅርቧል። ሂውማን ራይትስ ዎች በተለይ ባለፈው በጀርመን ድምፅ ሬዲዮ ጋዜጠኞች ላይ የተጣለውን የዘገባ ፈቃድ ክልከላ በተመለከተ ከዘጠኙ ሰባቱ ፈቃዳቸው በጊዜያዊነት ተመልሶላቸው እንዲሰሩ መደረጉ ይታወቃል። ሁለቱ ግን አሁን በተለይ በትግራይና በአማራ አካባቢ የሚሰሩ ጋዜጠኞች ፈቃዳቸው እንደታገደ ነው። ይህ ጉዳይ ዓለም አቀፍ መነጋገሪያ ጉዳይ ሆኗል። ሂውማን ራይትስ ዎች የጀርመን ድምፅ የሁለት ጋዜጠኞች ላይ የኢትዮጵያ መንግስት የጣለውን እገዳ እንዲያነሳ ጠይቋል። በትግራይና በአማራ ዘጋቢ ጋዜጠኞች ላይ የተጣለው የመንግስት እገዳ መንግስት ለነፃና ገለልተኛ ዘገባ ያለውን ጥላቻ በግልጽ ያሳያል ብሏል። በአማራና በኦሮሚያ ጦርነት ባለበት ሁኔታ፣ በትግራይና በኤርትራ አዳዲስ ውጥረቶች ባሉበት ሁኔታ፣ ቀጣዩ ምርጫ እየተቃረበና እየመጣ ባለበት ሁኔታ ጋዜጠኞችን ከስራ ማገድና የጋዜጠኞችን ፈቃድ መንጠቅ ግልጽ የፕሬስ አፈና ነው። በነፃ ሚዲያ ላይ ያነጣጠረ ጥቃት ነው። ይህንን ጥቃት በአስቸኳይ ሊያስተካክል ይገባዋል የኢትዮጵያ መንግስት ሲል ዓለም አቀፉ የመብት ተከራካሪ ሂውማን ራይትስ ዎች ይህንን አውጥቷል። በነገራችን ላይ ከዚህ ጋር በተያያዘ እንግዲህ ጋዜጠኞቹ በተለይ በግጭት ባለባቸው ቀጠናዎች
አተኩረው የሚሰሩ ጋዜጠኞች ናቸው እንደዚህ ዘገባዎቻቸው ፍቃዳቸው የተከለከለው። ይሄ ምን ማለት እንደሆነ ትርጉሙ ለሁሉም ግልጽ ነው። ከጋዜጠኞች ጋር በተያያዘ እንግዲህ በተደጋጋሚ በወጡ ሪፖርቶች ኢትዮጵያ በጋዜጠኞች መብት አያያዝ በሚወጡ ሪፖርቶች ላይ በዓለም አቀፍ ደረጃዋ በየዓመቱ እያሽቆለቆለ ነው የሚገኘው። ሰሞኑን በጋዜጠኞችና በመብት ተከራካሪዎች ላይ የቀረቡ መረጃዎችና የወጡ ሪፖርቶች እንደሚያሳዩት ኢትዮጵያ ከዚህ በፊት ከነበራት ደረጃ በእጅጉ ማሽቆልቆሏን የሚገልጽና በኢትዮጵያ የፕሬስ ነፃነት ከአደጋ ውስጥ ከገባባቸው ሀገራት ግንባር ቀደሟ እየሆነች እንደሆነ የወጡ ሪፖርቶች ያሳያሉ። 201 በላይ ጋዜጠኞች ባለፉት የለውጥ ዓመታት በተባሉት ታስረዋል። 53 ጋዜጠኞች ደግሞ ተሰደዋል። እንደዚሁ ደግሞ ቁጥራቸው ከሰባ በላይ ጋዜጠኞች ደግሞ በድግግሞሽ መታሰራቸውንም መረጃዎቹ ያሳያሉ። ወደ ሌሎች መረጃዎች ነው የሚሄደው። ወደ ፖለቲካዊ መረጃዎች ሲሄድ ኢዜማ በትግራይና በአማራ ክልልን ጨምሮ ምርጫ ቦርድ ምርጫ ለማድረግ በሚመርጣቸው የኢትዮጵያ አካባቢዎች በሙሉ እጩዎችን አቀርባለሁ፣ በምርጫው እሳተፋለሁ የሚል መግለጫ አውጥቷል። ይሄ ምን ማለት ነው የሚለውን እንግዲህ ፖለቲካዊ ትርጉም አለው። በአማራና በትግራይ ክልልን ጨምሮ በትግራይ ክልል ህወሓት ምርጫ ማድረግ አይቻልም የሚል ክልከላ አድርጓል። በአማራ ክልል እየተደረገ ባለው ጦርነት ምክንያት ምርጫ ለማድረግ የሚያስችል ሁኔታ እንደሌለ ይታወቃል። ይሄ አይነት መግለጫ እና ይሄ የኢዜማ አቋም ለብልጽግና የመንግስትነት ተክለ ቁመናና ለብልጽግና በዚህ ምርጫ ውስጥ እንግዲህ በአመዛኙ የህዝብ ውክልና ላይ በሚል ብልጽግና ለሚያደርገው ምርጫ እጀባ ለመስጠት የሚያደርገው ጉዞ እንደሆነ ነው። በዚህ በኩል እንግዲህ እናንተም ሀሳብ አስተያየቶቻችሁን ልታስቀምጡ ትችላላችሁ። በእንዲህ አይነት ሁኔታ የዜጎች ጥያቄ ሳይመለስ በርካታ አካባቢዎች በትጥቅ የታገዙ እንቅስቃሴዎች እየተደረጉ ባለበት ሁኔታ የሚደረግ ምርጫ ለውጥ አያመጣም። በነገራችን ላይ ከምርጫ ጋር በተያያዘ ሩቅ ሳንሄድ በኢትዮጵያ ውስጥ የሆነውን የምናስታውሰው ነው። 2007 ዓ.ም የዛሬ 11 ዓመት ኢህአዴግ 99.9 በመቶ ምርጫ አሸንፊያለሁ ባለበት በማግስቱ ከአንድ ዓመት በኋላ ነው ይሄ ንቅናቄ ህዝብ ንቅናቄና ተቃውሞ በአማራና በኦሮሚያ ክልል አካባቢዎች የተቀሰቀሰው። ስለዚህ በኢትዮጵያ ውስጥ 100% ምርጫ አሸንፊያለሁ የሚለውና በምርጫ ሂደት ደግሞ የሚያጅቡ ፓርቲዎች ከገዢው ፓርቲ ጋር እንደዚሁ የጥቅም ትስስር ያላቸው ፓርቲዎች ያስፈልጋሉ። እነሱ እንግዲህ አሁን አለን እያሉ ነው የሚገኙት። የሚያቀርቡት ምክንያት እንግዲህ ያው ዲሞክራሲ ምህዳሩን ለማሳደግ ኢትዮጵያ በትጥቅና በጦርነት የሚመጣ ለውጥ እንዲሁም ደግሞ መሰረታዊ ስላልሆነ የሚል መከራከሪያ የሚያቀርቡት የህዝብ ጥያቄዎች ምርጫ ለማድረግ የሚያስችል ሁኔታ አለ ወይ? ጋዜጠኞች ታስረዋል፣ ፖለቲከኞች ታስረዋል፣ በተለያዩ አካባቢዎች ጦርነቶች እየተደረጉ ነው። በዚህ መሀል የሚደረገው ምርጫ የቱን ያክል ታማኝነት ይኖረዋል የሚለው እንግዲህ አብሮ ሊጠየቅ የሚገባው ነው። እነዚህ ለምሳሌ ኢዜማ ራሱ የትጥቅ ትግል ያደርግ በነበረባቸው ዓመታት ይናገረው የነበረውና አሁን ደግሞ የሰላማዊ ፖለቲካ ታጋይ ሆኛለሁ ባለበት ጊዜ የሚናገራቸው ንግግሮች እንግዲህ በየዘመናቱ የሚለኩ የሚመዘኑ ናቸው። ብዙ ሰው በህይወት አለ ይህንን ክስተት ይከታተለዋል። ስለዚህ ምርጫው ምን ለውጥ ያመጣል የሚለው አብሮ የሚታይ ነው። ሌላው ዛሬ እንግዲህ ከጉልህ ክስተቶች መካከል በዓለማችን በቁጥር አንድ በህዝብ ብዛት የምትገኘው የህንድ ጠቅላይ ሚኒስትር ወደ አዲስ አበባ ለሁለት ቀን የስራ ጉብኝት መጥተዋል። ይሄ እንግዲህ ከዲፕሎማሲ አንጻር ያለ መረጃ ነው። ወደ መረጃዎች ግንባር መረጃዎች እና ተያያዥ ጉዳዮች ሲሄድ ወደ ጋምቤላ የሚወስደን መረጃ ላስቀድም። በጋምቤላ ከ3 ቀናት በኋላ እንደገና ዛሬ እኩለ ቀን ላይ በተቀሰቀሰ ግጭት የፖሊስ ኮማንደር የፖሊስ ኮሚሽነርን ጨምሮ 3 የፖሊስ አባላት 2 ሰላማዊ ሰዎች መገደላቸውን የወጡ መረጃዎች ያሳያሉ። ከ3 ቀናት በፊት በተቀሰቀሰው ግጭት በጋምቤላ ከተማ የሰዓት እላፊ ገደብ ተጥሎ የነበረ ቢሆንም ዛሬ እንግዲህ በቀን ነው ታጣቂዎቹ በፖሊስ ጣቢያ ላይ ጥቃት በመክፈት የፖሊስ ኮሚሽነሩን ጨምሮ የፖሊስ አባላትና ሰላማዊ ሰዎችን እየገደሉት። ምሳ ሰዓት ድረስ ከፍተኛ ተኩስ ነበር በጋምቤላ ከተማ፣ የክልሉ ዋና ከተማ ነው። በዚህ እንግዲህ ጉዳቶች ደርሰዋል። እስካሁን ድረስ በተኩስ በነበረባቸው አካባቢዎች የፌዴራል ፖሊስና መከላከያ ገብቶ እንደዚሁ ያለውን ጉዳት እንኳን ለማስተካከል አልቻለም። አሁንም አልፎ አልፎ የተኩስ ድምፅ ይሰማል። ባለፈው እንግዲህ በተለይ የኒዮር ተብሎ የሚጠሩት 2 ናቸው በዋናነት እንግዲህ ግጭት ውስጥ ያሉት ጎሳዎች ኒዮር እና አኝዋክ። የኒዮር ጎሳዎች የአኝዋኮች ኒዮር እና ደገኞች ይውጡ የሚል ተደጋጋሚ ጥያቄ ያላቸው ሲሆን ይሄ እንቅስቃሴ አሁን በልዩ ኃይል በፖሊስ ጭምር የተያገዘና ምክትል ፕሬዚዳንቱ ጨምሮ በዚህ ጉዳይ ላይ እንደዚሁ ከላይ እስከታች ድረስ እጃቸው አለበት የሚሉ መረጃዎች አሉ። ፕሬዚዳንቷ ደግሞ እንደዚሁ ከዚህኛው ብሔር የተወከለች ስትሆን ከኦሮሞ ፖለቲከኞች ጋር ልዩ ትስስር ፈጥራለች። ባለፈውም የኦሮሚያ ልዩ ኃይል
ወደ ጋምቤላ እንዲገባ እንደዚሁ ጠይቃለች የሚለው መረጃ መውጣቱ ይታወቃል። ይህ እንግዲህ ፌዴራል ፖሊስና መከላከያ ባሉበት ቀጠና የአንድ የክልል ፖሊስ ወደ ሌላ ክልል ገብቶ ሕግ የሚያስከብርበት ጉዳይ ባይኖርም ጉዳዩ ግን በዚህ ልክ ሲታይና መነጋገሪያ ሲሆን ነበር። ዛሬ የፖሊስ ኮሚሽነሩ በዚህ ቀጠና በነበረው ውጊያ ስለሞታቸው የሚገልጽ መረጃ ነው ያለው። ወደ ራያ ቆቦና አካባቢው ወዳሉ የግንባር መረጃዎች ሄዳለሁ። በራያ ቆቦ ወረዳ በተለያዩ አካባቢዎች የከባድ መሳሪያ ድብደባና ውጊያ ሲደረግ መዋሉን የሚገልጹ መረጃዎች ወጥተዋል። በሰሜን ወሎ ራያ ቆቦ ወረዳ ከአባርጎ እስከ አዲስ ቅኝ በተባለው አካባቢ እንደዚሁ ውጊያ ሲደረግ ነበር ተብሏል። በቡድን መሳሪያ የታገዘ ውጊያ ነው ሲደረግ የነበረው። በውጊያው የደረሰው ጉዳት በዝርዝር ባይታወቅም መከላከያ በገባባቸው ቀበሌዎች እንደ አዲስ ቅኝ እና አባርጎ ተብሎ የሚጠሩት አካባቢዎች በሁለት ኦራል ወታደራዊ ተሽከርካሪዎች ሰላማዊ ወጣቶችን በመጫን ወደ ቆቦ አምጥቷል ነው የተባለው። እንግዲህ በርካታ ወጣቶች በሁለት ተሽከርካሪ ተጭነው መጥተዋል ብሏል። በዚሁ ቀጠና ከሆርማት ወደ ተኩለሽ እንደዚሁ ተከታታይ የከባድ መሳሪያ ድብደባ አለ፣ መድፍን ጨምሮ ማለት ነው። አዲስ ቻይና ሰራሽ መድፎች ናቸው ዛሬ በዚህ አካባቢ አገልግሎት ላይ የዋሉት የሚሉት የዓይን እማኞች የመድፍ ድብደባ እየተደረገ እንደሆነ እና ሆርማት ከተባለ ቦታ መከላከያ ካምፕ ወደ ተኩለሽና አካባቢው ከሰዓት በኋላ ተከታታይ የመድፍ ድብደባዎችን እያደረገ እንደሆነና የደረሰው ጉዳት በዝርዝር አልታወቀም። የመድፍ ድብደባውን ተከትሎ እንደዚሁ ወደ ተኩለሽ አቅጣጫ እግረኛ ሰራዊት መንቀሳቀሱን ተመልክተናል ብለዋል የመረጃ ምንጮቹ። እንግዲህ ተኩለሽ በጣም ወሳኝ ከሚባሉት ወታደራዊ ጠቀሜታ ካላቸው የከፍታ ቦታዎች አንዷ ነች። ከፋኖ አጸፋ ምላሽ ስለመሰጠትና ለመሰጠቱ የታወቀ ነገር የለም። ተኩለሽን ለቆ የወጣው መከላከያ መልሶ ተኩለሽን ለመያዝ የከባድ መሳሪያ ሽፋንና ድብደባ በማድረግ እግረኛ ወደ አካባቢው ከሆርማትና ከአካባቢው እያንቀሳቀሰ ነው። ሌላ ቦታም እንደዚሁ አይናማ ተብሎ ከሚጠራ አካባቢም ተጨማሪ የመድፍ ድብደባ እና የመድፍ ተኩስ እንዳለ የመረጃ ምንጮቹ ይህንን የዓይን እማኞች አስረድተዋል። ወደ ሌላው መረጃችን ስንሄድ ወደ ሸዋ የሚወስደን መረጃን ማስከትለው በሸዋ እንግዲህ ጧት በመረጃ ጊዜ በስፋት የተዘገበው ዘገባ አለ። ከዚህ ጋር በተያያዘ በይፋት ቀጠና በባሽ ከተማ ወደ ፋኖ የተቀላቀሉ የተባሉ የሚሊሻ አባላት ንብረት እንደዚሁ እየወደመ ነው የሚገኘው። ይህን የሚያደርጉት የሚሊሻ የአድማ ብተናና የመከላከያ አባላት ናቸው። ለምሳሌ ባሽ ከተማ ላይ ወደ ፋኖ ተቀላቅለዋል የተባሉ ሚሊሻዎች ከብቶች፣ በሬዎቻቸው ታርደው ተበልተዋል። ቤታቸው እንዲቃጠል ተደርጓል። ከዚህ ባሻገር እንግዲህ ከአራት አቅጣጫ ያለው ዘመቻም ከማለዳ ጀምሮ ባለበት እንደቀጠለ ነው። ተሬንና የለን ተብሎ የሚጠሩትን ማዕከል ያደረገው ዘመቻ እንደቀጠለ ነው። እዛ ሰፊ ቀጠና የሸፈነው በዋና ዋና የፋኖ አመራሮች ላይ ያነጣጠረ የተባለው ዘመቻ የ2 ዓመት ግብርም ጭምር ለመጠየቅ ያለመ ነው ተብሏል። በእነዚህ 2 ዓመታት እንግዲህ ፋኖ ይዟቸው ነበሩ ቀጠናዎች በመግባት የመንግስት ኃይል ግብርም ጭምር ለመሰብሰብ አቅዶ ነው ይህንን ሰፊ ዘመቻ እያደረገ ያለው። ንጹሐን ጉዳት ደርሶባቸዋል። ባሽ ከተማ፣ ተሬ እንዲሁም ደግሞ የለን ንጹሐን የ2 ዓመት ህፃንን ጨምሮ ሴቶችና ህፃናት እንደዚሁ ሙትና ቁስለኛ ሆነዋል። በሞርተርና በመድፍና ዲሽቃ ድብደባ እንደዚሁም ደግሞ ከባልጭ ተብሎ ከሚጠራው አካባቢ ኩሪበር ተብሎ ከሚጠራው እስከ የለን ድረስ የከባድ መሳሪያ ድብደባዎች እንደቀጠሉ እንደሆነ ደብረሲና ሸዋሮቢት ዙሪያ እንደዚሁ ያለው ውጥረትና እንደዚሁ መንገዶች አካባቢ ያለው አሁንም እንደቀጠለ ነው ውጥረቶቹ። በባልጭ በኩል መከላከያ ሬንጀር አልብሶ የኦሮሞ ብሔረሰብ ዞን የሚሊሻ አባላትን ቀድሞ የሸኔ አባላት ሆኖ በአካባቢ የነበሩ አሁን ወደ ዞኑ ሚሊሻ የተቀላቀሉትን የመከላከያ ሬንጀር በማልበስ አካባቢውን ታውቁታላችሁ በሚል ለዘመቻ ድጋፍ ወደ አካባቢው እንዲገቡ አድርጓል። ዘመቻው ማዕከል ያደረገው እንግዲህ ላለፉት 3 ዓመታት የፋኖ ጠንካራ ይዞታ የሆኑትን የይፋት፣ የመንዝ፣ የጣር ማበር ቆላማ ቀጠናዎች እንደሆነ ነው እየተገለጸው። ከዚህ ጋር በተያያዘ ዝርዝር መረጃዎችን እንደዚሁ አጠናቅሮ የፋኖ መሪዎች እንደሚያደርሱ ተናግረዋል። ወደ ሌላው መረጃችን ስንሄድ ወደ ደብረ ወርቅ የሚወስደን መረጃን ማስከትለው ምስራቅ ጎጃም ደብረ ወርቅ ከተማ በነበረው ዘመቻ ዛሬ ማለዳ ፋኖ ደብረ ወርቅ ከተማ በመግባት በርካታ ቦታዎችን ተቆጣጥሮ እንደቆየ ያው በተደጋጋሚ ዘገባው ወጥቷል። ከዚህ ጋር በተያያዘ ያለውና የደረሰው ጉዳት ምንድነው የሚለውን በተመለከተ አዲስ መረጃ ወጥቷል። በዘመቻው ወታደራዊ፣ ሰብአዊ፣ ቁሳዊ ወታደራዊ ኪሳራ ደርሷል። ፋኖ ወደ ከተማዋ በ5 አቅጣጫዎች በመግባት ነው ጥቃት እየፈጸመውና ዘመቻውን እያደረገው። በነዳጅ ማደያ ተብሎ በሚጠራው አካባቢ ፖሊስ ጣቢያ፣ ጠዛ ወንዝ፣ ቴክኒክና ሙያ ኮሌጅ፣ በአዲሱ ገበያ
በኩል ጥቃት በመክፈት የተሳካ ኦፕሬሽን ማድረጉን ፋኖ ባወጣው መግለጫ ገልጿል። የፋኖ መግለጫ ነው። የፋኖ የመረጃ ምንጮች እንደሚሉት እንግዲህ በአማራ ፋኖ ብሔራዊ ኃይል ቴዎድሮስ ዕዝ ባሰራጨው መረጃ ከ50 በላይ የፖሊስና የአድማ ብተና አባላት ሙትና ቁስለኛ ስለመሆናቸው፣ በቁጥር ያልተገለጸ ምርኮኛ ስለመኖሩ፣ ከ27 በላይ ነፍስ ወከፍ መሳሪያ፣ ከ1600 በላይ ተተኳሽ፣ ከ29 በላይ የቦምብ እንደዚሁ የእጅ ቦምቦችን ስለመማረኩና ስለማገኘቱ እንደዚሁ ፋኖ ገልጿል። ዘመቻው ብልጽግናን ፋኖ ምንም አያመጣም፣ ምንም ማድረግ አይችልም የሚለውን ዲስኩርና የአዳራሽ ስብሰባዎች ያፈረሰ ፋኖ በየትኛውም ጊዜና ሰዓት ከተሞችንም ሆነ የሚፈለገውን ቦታ መቆጣጠር እንደሚችል ያሳየ ነው የሚለው እንግዲህ የተሰራጨው የፋኖ መረጃ። የአይን እማኞች ደግሞ በዚህ በኩል የተናገሩት እንደሚከተለው ይደርሳል ወደ እናንተ። የአይን እማኞች በበኩላቸው ከማለዳ 11 ሰዓት ከ45 ጀምሮ በተለያዩ ቦታዎች ከፍተኛ ፍንዳታና የተኩስ ድምፅ እንደሰሙ ነው የሚገልጹት። ከእንቅልፋቸው እየቀሰቀሳቸው ከፍተኛ የጥይት ተኩስ ድምፅ እንደሆነ ይገልጹና እስከ ረፋዱ 3 ሰዓት ድረስ እንቅስቃሴ ሙሉ በሙሉ ቆሞ እንደነበርና የደረሰውን ጉዳት በዝርዝር ለማወቅና ለማጣራት እንደሚያስቸግር ረፋድ 4 ሰዓት ጀምሮ መከላከያ፣ አድማ ብተናና ሚሊሻ እንደዚሁ ወደ ከተማው ተመልሰው ስለመግባታቸው የሚገልጹት የአይን እማኞች ፋኖ ከተማውን ለቆ መውጣቱን ከ4 ሰዓት ጀምሮ ይገልጻሉ። ፖሊስ ጣቢያ በነበረው ተኩስ እስረኞች ስለማምለጣቸው ሰምተናል የሚሉት የአይን እማኞች ምን ያክል እስረኞች እንዳመለጡ ግን አላወቅንም ብለዋል። የብልጽግና የካቢኔ አባላት እንደዚሁ የሆኑ የከተማ አስተዳደሩ እንደዚሁ በዚህ ዘመቻ ስለመሞታቸው ሰምተናል። አንደኛ የመንገድ ትራንስፖርት ኃላፊ ሲሆን ሌላውን ግን አላወቅንም ሲሉ እንደዚሁ ይህንን ጨምረው ተናግረዋል። ምን ያህል እስረኞች እንዳመለጡና የደረሰውን ጉዳት በቁጥር በተመለከተ በዝርዝር ለማወቅ አልቻልንም ብለዋል። እንግዲህ ከላይ ፋኖ ደግሞ የደረሱ ጉዳቶችን በዝርዝር አሃዛዊ መረጃዎች ይዞ ወጥቷል። ወደ እዚሁ ምስራቅ ጎጃም ስናን ወረዳ ሮቡ ገበያም በካምፕ ላይ ድንገተኛ ጥቃት መፈጸሙ ታውቋል። በተፈጸመው ድንገተኛ ጥቃት የደረሰው ጉዳት በዝርዝር አልታወቀም። ዛሬ ረፋድ በካምፕ ላይ በተፈጸመው ጥቃት እንግዲህ ይህንን ጥቃት ተከትሎ በአካባቢው እንደዚሁ ለግማሽ ሰዓት የቆየ ከፍተኛ ተኩስ እንደነበርና በተኩሱም የደረሰው ጉዳት በዝርዝር አለመታወቁን የዓይን እማኞች ገልጸዋል። ወደ ደቡብ ጎንደር ጋይንት የሚወስደን መረጃ ሳስከትል በደቡብ ጎንደር ጋይንት በወታደራዊ ተሽከርካሪ ላይ ድንገተኛ የደፈጣ ጥቃት ደርሷል። ሽት ተራራ ተብሎ የሚጠራው አካባቢ በተፈጸመ ድንገተኛ የደፈጣ ጥቃት ጉዳት ደርሷል። በወታደራዊ ኮንቮይ ተጭነው ከላይ ጋይንት ንፋስ መውጫ ወደ ታች ጋይንት አርብ ገበያ የሄዱ የነበሩ ተሽከርካሪ ላይ በተፈጸመ የደፈጣ ጥቃት ጉዳት ደርሷል። የጉዳቱ መጠን በውል አልታወቀም ነው የተባለው። ይህንን ተከትሎ በአካባቢው ለግማሽ ሰዓት የቆየ ተኩስ ልውውጥ እንደነበር መረጃዎች ጠቁመዋል። ወደ ምዕራብ ጎጃም እንደገና ስንመለስ በወንበርማ ሽንዲ ከተማ በመውጣት በሁለት አቅጣጫ በሌሊት ወደ ፋኖ ቀጠና ከገባው መከላከያ ሰራዊት ጋር በተደረገ ውጊያ ጉዳት መድረሱ ተገልጿል። ዳንዴና ቡራፈር ተብሎ በሚጠሩ ሁለት ቦታዎች በኩል በመንቀሳቀስ የፋኖ ቀጠናዎችና ፋኖችን ከበባ ውስጥ ለማስገባት የተንቀሳቀሰው መከላከያ ጋር በተደረገ ውጊያ ጉዳት ደርሷል። ቀድሞ ፋኖ መረጃ ደርሶ ስለነበር በሁለቱም መውጫ በሮች በኩል ድንገተኛ ደፈጣና እንደዚሁ ደግሞ ለአንድ ሰዓት የቆየ ውጊያ ከተደረገ በኋላ የመንግስት ወታደሮች መከላከያ ወደ ከተማው ተመልሰዋል። ዘመቻው ወደ ሀርጥ ተብሎ ወደሚጠራው አካባቢ የነበረ ቢሆንም ለዛሬው ይሄ ዘመቻ ከሽፏል ነው የተባለው። መከላከያ በአዳፍኔ በተከታታይ እንደዚሁ የሞርተርና የድሽቃ ተኩስ በማድረግ እንደዚሁ በመኖሪያ መንደሮች ላይ ጉዳት አድርሷል። ሞርተር ፍንዳታ 3 ሰላማዊ ሰዎች ተገድለዋል፣ ቤት ንብረትም ወድሟል የሚሉ መረጃዎች አብረው ወጥተዋል። ሌላው እንግዲህ በዚህ ሰዓት ከምነግራችሁ መረጃዎች መካከል ይሄ ለማመንም የሚከብድ ብልጽግና አጠቃላይ ያለበትን ሁኔታ የሚያሳይ ነው። አንድ የመረጃ ምንጭ አንድ ሰው በባንክ ውስጥ የነበራቸው ገንዘብ በብልጽግና በራሱ በመንግስት መወሰዱን የሚገልጽ እና ይህንን ከባለቤቱ ሰምቻለሁ ሲሉ ነው ለኢትዮ ፎከስ ያደረሱት። ዝርፊያ ተፈጽሞብኛል የሚሉት አንድ ሰው ባንክ ውስጥ ያስቀመጡት 180 ሚሊዮን ብር በመንግስት በራሱ ያለ ባለቤቱ ፈቃድ 178 ሚሊዮን ብር የሚሆነውን ብር ስለመውሰዱ እና የሞባይል ቴክስት እንደደረሳቸው የገለጹት የገንዘቡ ባለቤት ለምን እንዲሆናል በሚል ወደ ባንክ በመሄድ
ጉዳዩን ለማጣራት እንደሞከሩና የተነገራቸው ግን ጉዳዩ አነጋጋሪ የሆነው ባለቤት የተነገራቸው ለምን እንዲህ ይሆናል ያለኔ ፍቃድ ለምን ይሄ ይሆናል ቢል ጥያቄ ሲያቀርቡ አንተ ለመንግስት ገንዘቡን እንዳበደርክ ተደርጎ መንግስት ተበዳሪ ሆኖ ይከፍልሃል፣ ይፈርምልሃል። በዚህ የፊርማ ወረቀት ላይ ስምምነትህን አስቀምጥ፣ አላስቀምጥም ብትልም ገንዘቡንም አታገኝም፣ አንተም አትኖርም የሚል ማስጠንቀቂያ ተሰጥቷቸዋል ነው የተባለው። በተቀመጠው ወረቀት ላይ እስከ 30 በመቶ መንግስት ወለድ ይከፍልሃል፣ በዚህ ተስማማና ፈርም የሚል ወረቀት እንደቀረበላቸው ገልጸዋል። እንግዲህ ብልጽግና መንግስት ከፍተኛ በሆነ ገንዘብ ጥረት ስለገጠመው ነው የሚሉት የመረጃ ምንጮቹ። ሌላው ነገር እንግዲህ ሌላ ነገር አመጣለሁ ብትል ባለቤቱን ማለት ነው በዚህ መንገድ ችግር ይገጥማል በሚል ነው። ከዚህ ጋር በተያያዘ እንግዲህ በንግድ የሚንቀሳቀሱና በባንክ ውስጥ ከፍተኛ ገንዘብ ያስቀመጡ ከህንፃ ኪራይና ከሌሎች የንግድ አገልግሎቶች ከፍተኛ ገንዘብ በዝግ ሂሳብ ያስቀመጡ የሚቆጠር ገንዘብና እንደዚሁም ደግሞ ተንቀሳቃሽ ሂሳብ ዝግ አካውንት ጭምር ያላቸው ሰዎች ይህንን ጥናት ተደርጎ ተለይቷል ነው የተባለው። እንደ መረጃ ምንጮቹ ቢስማሙ በብድር ባይስማሙ በግድም ቢሆን የመንግስት ይወርሳል። እነዚህ በዝግ አካውንት የተቀመጡ በተለይ ከህንፃ ኪራይ ከመሬት ኪራይ የሚገኝና በቀድሞ ኢትዮጵያ ጊዜ እንግዲህ አሁኖቹ አዲሷ ኢትዮጵያ የሚሏት የራሳቸው የፖለቲካ እይታ አላቸው። በቀድሞ ኢትዮጵያ ጊዜ ከፍተኛ ገንዘብ፣ ከፍተኛ መሬት፣ ከፍተኛ ህንፃ፣ ከፍተኛ ንግድ እያንቀሳቀሱ አሁን በተለይ በተለያየ ምክንያት አልነግድም አንሰራም የሚሉ ሰዎች ካሉ የዚህ ሰለባ ይሆናሉ። ጥናቱ ተለይቶ አልቋል ነው የተባለው። እንግዲህ ይህን ጉዳይ ለማመን በጣም አስቸጋሪ ነው። ሰው የገዛ ገንዘቡን ባንክ አስቀምጦ ሳይፈቅድ እንዴት ወደ መንግስት ወደ ከፈተው አካውንት ገንዘብ ይዘዋወራል? ይሄ የባንክ ባለሙያዎች እንዲሁም ደግሞ ባንኮች እንግዲህ ከአንድ ደንበኛ ጋር የገቡት ውል አለ። ከዚህ አንጻር ጉዳዩን ለማመን የሚያስቸግር ቢሆንም እንግዲህ ሆኗል ነው የተባለው። ምናልባት የገጠማችሁ ባለሀብቶችም እንዲሁም ደግሞ የባንክ ባለሙያዎችም በዚህ በኩል ተጨማሪ መረጃ ብታደርሱ ዛሬ የቀረበው ቅሬታ ይሄ ነው። ከዚህ ጋር በተያያዘ በዚህ ብቻ አልበቃም። አንዳንድ የኮርፖሬት ደረጃ የተቋቋሙ ለምሳሌ በአማራ የንግድ ኮርፖሬት ተብሎ የንጋት ኮርፖሬት ተብሎ የአማራ ሕዝብ ሀብት ነው ተብሎ ለብዙ ጊዜ በተለይ የቀድሞ የኢህድን ታጋዮች የሚጠቀሙባቸው በስራ ላይ የሚቀጠሩባቸው ከፓርቲ ሲወጡ የሚያርፉባቸው አሉ። በእርግጥ የአማራን ሕዝብ በምን ያክል ደረጃ ጠቅመዋል? እነዚህ ያው ጥያቄው ግልጽ ነው። አሁን እነዚህ የንጋት ኮርፖሬት የድሮ ጥረት ተብሎ የሚጠራው ንጋት ኮርፖሬት አሁን በስሩ የሚገኙ 51 ድርጅቶች አሉ። ከባንክ ጀምሮ እንግዲህ በርካታ ተቋማት 51ዱ አሁን አባይ ኢንቨስትመንት ሆልዲንግ ስር እንዲገቡ አብይ አህመድ በቀጥታ ትዕዛዝ ሰጥቷል ነው የሚሉት ሰራተኞቹ። ዶክተር ታደሰ ካሳ በናረጋ ከበደ ተሹሞ ሰራተኛው ጠቅላላ ችግር ውስጥ ገብቷል። ይህም አንዱ እንግዲህ የብልጽግና የገንዘብ እጥረቱን ለማካካስ ሁሉንም የህዝብ ድርጅቶች፣ ማህበራት፣ ተቋማት በአንድ የገንዘብ ቋት ውስጥ እንዲገቡ የሚያደርግበት ስልት ነው። ይህንን እንግዲህ ለመቆጣጠር ያለመ ነው የሚል አስተያየት ነው እንግዲህ ሰራተኞቹ እያደረሱ ያሉት። ሰራተኛው በዚህ ምክንያት ጭንቀት ውስጥ ገብቷል ነው የሚሉት። ይህ ምናልባት እንግዲህ በዚህ ጉዳይ ላይ ከአሁን በፊትም የኢትዮጵያ ኢንቨስትመንት ሆልዲንግ የሚባል አለ። የኢትዮጵያ አየር መንገድን ቴሌን ጨምሮ የያዘ አሁን ደግሞ የአባይ ኢንቨስትመንት ሆልዲንግ በሚል እነዚህ መግባት አለባቸው የሚለው በ51 ድርጅቶች ናቸው። በዚህ ውስጥ እንግዲህ በብዙ ሺህ የሚቆጠሩ ሰራተኞች አሉ። ችግር ውስጥ ስለመግባታቸውና ጭንቀቱ ስለመግባታቸው የተገለጸው ዝርዝር ማብራሪያ የለውም። ወይ ለልማት ይጠቅማል ወይ ደግሞ ከዛ አንጻር አሁን ብልጽግና ከገጠመው የገንዘብ እጥረት አንጻር ነው ጉዳዩ እየታየ ያለው። ለዚህ ሰዓት ከተለያዩ አካባቢዎች ማሰባሰብ ወደ እናንተ ያደረስኳቸው መረጃዎች እነዚህ ናቸው። በተለይ አሁን በቀረበው መረጃ ላይ የባንክ ባለሙያዎች እንዲሁም ደግሞ የምጣኔ ሀብት ባለሙያዎች እንዲሁም ደግሞ በዚህ ጉዳይ ላይ መረጃው ያላቸው ሰዎች ተጨማሪ መረጃዎችን ብታደርሱ መልሼ ወደ እናንተ የማደርስ ይሆናል። ይሄ እንግዲህ በነጋዴዎች ላይ ከፍተኛ ስጋት የሚፈጥር የውንብድና ተግባር ነው። ማንም ሰው በባንክ ያስቀመጠው ገንዘብ ያለ ፍርድ ቤት ትዕዛዝ እንዲሁም ደግሞ ያለ ባለቤቱ ፍቃድ ገንዘብ ከአንድ ባንክ የሂሳብ ቁጥር ወደ ሌላ ማዛወር የሚችል ማንም የለም። ይሄ ለባንኮቹ ጭምር ባንኮቹ ከደንበኛው ጋር ከገቡት ውል አንጻርም ሌላ ጉዳይ ነው። ለመሆኑ ይህ ጉዳይ ይህን መንግስት በምን ደረጃ ሊገለጽ ይችላል? አስተያየትና ሀሳቦቻችሁን ልታደርሱ ትችላላችሁ። ለነበረን ቆይታ በእጅጉ አመሰግናለሁ። መልካም ጊዜ